ሌላ ኖር ሰቦ ማለት እንግዲህ ይች ናት ቤተሰቦቼ። ሌላ ኖር ሰቦ ይች ናት። በቪዲዮ ይዤላችሁ መጥቻለሁ እንድታዩት ብዬ ማለት ነው። እንግዲህ ለ15 ዓመታት ያክል በሳውዲ አረቢያ እስር ቤት በጨለማ ህይወት ስትኖር ኖራ በስተመጨረሻ ወደ ማይታመን ብርሃን የኢትዮጵያ ህዝብ አርግዞ አመጦ ወልዶ ለቤተሰቦቹ አስረክቧታል ማለት ነው። እንኳን ደስ አላችሁ። ዛሬ የማይደሰት ሰው ነው ብዬ አላስብም። የዚች እህታችን ወደ ሀገሯ በሰላም መግባቷ የእነዚህ ምስኪን ወላጆች በእውነት ምስኪን። እሷስ አንድ ጊዜ ስህተቱን አደረገች፣ አያስባበትም ይሁን ሳታስብበትም ይሁን ስህተት ተፈጠረ ሆነና የእነሱ የዚህ ሁሉ አመት እንባ የዚህ ሁሉ አመት ስቃይ ፈጣሪን የሰማቸው ብዬ ነው ማስበውና የኢትዮጵያ ህዝብ እንዳይጨክን ሁሉም ህዝብ እንዲራራ ሁሉም ኪሱን እንዲጎረጉር አድርጓል። የነሱ ሐዘን የነሱ ብሶት የነሱ ጸሎት የነሱን ጸሎት የሰማ ፈጣሪ ሁላችሁንም ጸሎት ይስማ። በጣም ነው ደስ የሚለው። ሌላ ኑር ሰው እንግዲህ ለአዲስ ህይወት ጀምራለች። ሀ ብላ ጀምራች መጨረሻዋ እንዲያምር ሁላችሁ መርቋት። እስቲ በዚህ ኮመንት ስር መርቋት። አታሳዝንም? ይህ ሁሉ አመት በጨለማ ህይወት በጨለማ ቤት ተዘግቶ አንዳንዶቻችሁ አሁን በራሷ ስተት ነው እንደዚህ አርጋ ነው። አትፍረዱ። ራሷን ለመከላከል ያደረገችው ነገር ነው እንጂ ማንንም ቢሆን ማንም ስደተኛ ሰው ሀገር ማንንም ሰው ሊያጠቃ ሙከራ አድርግም። ራሷን ለመከላከል ማድረጓ ደግሞ ኃጢአት አይደለም ያደረገችው። ግን እንደዚህ ሆኖ ድሃ ስለሆነች ማንም ስለሌላት ይሄ ሁሉ ሆነ። በስተመጨረሻም ግን በሰላም ለሀገሯ በቅታለች እና በጣም ነው ደስ የሚለው። እንደዚህ አባትም በዋን እያበሱ ጸሎትም እያደረጉላት ነበር፣ ዱዓ እያደረጉላትም ነበረ። እንደምታዩት በርከክ ብላ የአባቷን እግር ስማለች። ይገባቸዋል። መሳም ብቻ አይደለም ቢቻል ከዛም በላይ የሚገባቸው አባት ናቸው። ምክንያቱም ብዙ ደክሟል እናቷ አባቷ። ወንድሟን ግን አላየሁትም። ወንድሟም እጅግ በጣም እውነት ወንድሟ ከምንም በላይ በጣም ነበር የሚያሳዝነኝ። የምነበር የሆነ ሰዓት ላይ ገብቶና ሆኖም ግን እንግዲህ መጨረሻ እንባቸው ታብሶ ልጃቸው በአካል በጤና ወደ ሀገሯ ገብታች። እንዲሁም ከሚባለው በላይ ደህና ናት። እንዳየዋት ከሆነ በቤት ሲወራባት የነበረው ማህፀኗ እቶ እንደዚህ ኮኑ ምናምን ሲባልባት በጣም ነበር ያሳዘነችኝ። እንደዚህ አልጠበቅኳትም ነበር። እንደዚህ ደግሞ በቪዲዮ በአካል ሳያት ጥሩ ሁኔታ ላይ ናት፣ እግዚአብሔር ይመስገን። በመጨረሻም እንግዲህ ሀገር መግባቷን እናንተ ውድ ቤተሰቦችን ማወቅ አለባችሁ። ምክንያቱም ከ3 ቀን ከ4 ቀን በፊት ቪዲዮ ሰርቼ የውስጥ ምንጮች መረጃ ደርሰው የነበረ ወደ ሀገሯ ልትገባ ፕሮሰሷ አልቆላታል። ሌላ ኑር ሰው የሚባል መረጃ ደርሶ የነበርና ዛሬ ደግሞ እንግዲህ መግባቷን ሳረጋግጥ ወደ እናንተ ማለት መረጃው ሲደርሰኝ ነግሬያችሁ ነበር። ታስታውሱ እንደሆነ ከ2 ቀን ምናምን በፊት መሰለኝ። እና ዛሬ ደግሞ በአካል መግባቷን ሁሉም ሰው ይጠብቃል ብዬ አስባለሁ። ምክንያቱም የእሷ ጉዳይ ያው የምታውቁት ነገር ነው። ህይወቴን በቃ ልሰዋ ሁላችሁም ድምፅ ሆኑኝ ያለች ሰው ናት። ሌላ ኑር ሰው ልሙት በቃ ስቃይ የበዛብኝና ድምፅ ሁሉኝ ወገኖቼ፣ በቃ መሞት ነው የምንፈልገው ያለች ልጅ ናት። በቃኝ ያለችና ተስፋ የቆረጠች ልጅ ናትና ማያዝን ሰው አለ ብዬ አላስብም። ግን እሷ በቃኝ ስትል ፈጣሪ ደግሞ አይበቃም ይቀጥላል ህይወት አለ። ፈጣሪ እኮ መብቱ እኮ ነው። ሰው በቃኝ ይላል፣ ፈጣሪ ደግሞ አልበቃም እቀጥላለሁ ገና አላበቃውም፣ ስራ የምሰርቼ አልጨረስኩም፣ እግዚአብሔር መብቱ ነውና ስራውን ሰርቶ ስላልጨረሰ ፈጣሪ ህይወቷን ቀጥሎላታል። ሁላችሁም የሀገር ልጆች እንኳን ደስ አላችሁ። ደስታችሁን በላይክና በኮመንት ደግሞ ቀሪው ዘመንሽ ያማረ ይሁን የደስታ ይሁን በሏት። የሰው ደስታ የማያስደስተው ሰይጣን ብቻ ነው። የነዚህ ምስኪን ወላጆች ደስታ የማያስደስተው ሰው አለ ብዬ አላስብም ማለት ነው። እና ከምንም በላይ እናትይቱንም እንደምታዩት እውነት ለመነጋገር በጣም ታሳዝኑ። ተመልከቱ የእናት አንጀት እና በጣም ነው ደስ የሚለው። ሌላ ኑር ሰቦ እውነት ቃላት የለኝም። ለሀገሯ ስለበቃች በጣም ደስ ብሎኛል። ኮሚቴዎችም የእሷን ጉዳይ ይዘውት የነበሩት ኮሚቴዎች ጉዳዩን ከዳር አድርሰው ሌላን እንደዚህ በአካል ወደ ሀገሯ ለመለሰዋል። ለሁሉም በቃ ይህንን ጉዳይ ለያዙ ጠቅላላ እውነት ክብር ይገባቸዋል። ይህን ሁሉ ግን ከመጀመሪያው ጀምራ ይሄን የሌላውን ጉዳይ ወደ ሚዲያ ያወጣችሁ ታውቃላችሁ ፋሲካ ናት። እውነት እሷ ልጅ በጣም ጎበዝ። ፈጣሪ አንዳንድ ሰው ፈጣሪ ሲወዳችሁ ሰውን ለመዳኛ ትሆናላችሁ፣ ለሆነ ሰው ምክንያት ትሆናላችሁ ህይወቱ ለመለወጥ። አንዳንድ የተረገመ ሰው ደግሞ ይህ የሰውን ህይወት ለማጨለም ምክንያት ይሆናልና ከእንደዚህ አይነት ነገር ይሰውራል። የሰውን ህይወት ግን የአንድ ሰው ህይወት ለማዳን ምክንያት ስትሆኑ ቀላል አይደለም።
ለዚህ ሁሉ ነገር ምክንያቱ አሁን ይሄን ሁሉ ፕሮሰስ ወደ ሚዲያ ያወጣችሁ ፋሲካ ናት። በነገራችን ላይ መጀመሪያ ላይ የእሷን ህይወት ወደ ሶሻል ሚዲያ ያወጣችሁ ፋሲካ ናት እና ቀላል ነገር አይደለም የሚያደርገችው። እነኚህ ሰዎች ታፍነው እንዳይቀሩ ብሶታቸው እዚያው እንዳይቀር ለምንድን ነው ፋሲካ ያወጣችሁ መረጃ? የመጀመሪያውን የሞቱ ደብዳቤ በገንዘብ እንደተቀየረላት የሌላ ጉዳይ ለቤተሰቦቿ ሲደርስ የቤተሰቦቿን ድምፅ ወደ ሶሻል ሚዲያ እንዲወጣ ያደረገችው ፋሲካ ናት። በህይወቷ ያደረገችው ነገር ቀላል ነው ብዬ አላስበውም። እናንተ እዚህ ጋር አንድ ሌላ ለማየት ያለባችሁ ከሌላ በስተጀርባ እህት አለ፣ ወንድም አለ፣ ቤተሰብ ነኝ፣ ሁለት ሽማግሌ ቤተሰቦች አሉ፣ ሌላም ደግሞ የሚወዳት ሰው ጓደኞቿ ይኖራሉ። ሁሉም ሰው እና ለሚወዳት ጠቅላላ ቀላል ነገር አይደለም። በአጠቃላይ ያደረገችው ነገር የብዙ ሰው ደስታን የቀየረችው። ከአንድ ቤት አንድ ሰው ሲጎድል ብዙ ሰው ነው የሚጎዳው፣ ብዙ ሰው ነው የሚያዝነው እና ቀላል ነገር አይደለም ያደረገችው ነገር። ፈጣሪኛንም ለአንድ ሰው መለወጥ ምክንያት ያድርገን። በእውነት ይህን ነው የምላችሁ፣ ለአንድ ሰው መለወጥ ምክንያት ያድርገን እንጂ ለአንድ ሰው ማዘን፣ ለአንድ ሰው ህይወት መበላሸት ምክንያት እንዳንሆን ፈጣሪ እሱ ይርዳን። አሁን የእነዚህ ቤተሰቦች ዱዓ ለፋሲካ ሁል ጊዜ ለልጆቿ የሚተርፍ ነው ብዬ ነው የማስበው። ምክንያቱም ምክንያት ሆናለች፣ የምችለውን ነገር አድርጋለች። ድምጻቸው እንዲወጣ ታፍኖ እንዳይቀር ጀስት ገንዘብ ብቻ እንደሚያስፈልግ ያለውን ነገር ተናግራ እዚህ ጉዳይ ውስጥ እስኪደርስ ድረስ ብዙ ነገር ስትል ነበር። በመሀል ኮሚቴዎቹ ጉዳይም ትተውታል። እንደዚሁ ሆኗል እያለች ብዙ ስትከታተል ነበረ። በህይወቷ ትልቅ ነገር አድርጋለች። እኛም እንግዲህ የሆነች ጠጠር ለመወርወር እሱ ይርዳን። ሁሉም ነገር ፈጣሪ ሲረዳና ሰው ባሰበ ሰው በተመኘው መንገድ አይሄድም። ወደ ሳውዲ ስትሄድ ስትሰደድ ሰርታ ተለውጣ ቤተሰቦቿን ለመለወጥ ለመርዳት ነበር የሄደችው። ግን ሰው አቅጣጫዋን ቀየረባት፣ ሁኔታዎች አቅጣጫ ቀየሩባት እና ከእንደዚህ አይነት ነገር ግን ይሰውራችሁ። ሁላችሁም አሜን በሉ። ከእንደዚህ አይነት ነገር ይሰውራችሁ፣ ከእንደዚህ አይነት ፈተና ይሰውራችሁ እና ሁላችሁም ጥንቃቄ አድርጉ። ሌላ በነገራችን ላይ እድለኛ ናት። ስንቶቹ እኮ እንደዚህ አይነት ነገር አድርገው አይደለም ማድረጋቸውን አምነው ሌላ እንግዲህ አድርጊያለሁ ምናምን ብላ አምናለች። ያላመኑት እንኳ ድርጊቱን እንኳን ያልፈጸሙት እኮ በጥርጣሬ እኮ ከሳምንት አይዘሉም። ይህንን ታውቃላችሁ። ናዝራዊት ምን እንዳለች ታውቃለች። ናዝራዊትን ታሪክ የማያውቅ ሰው አለ ብዬ አላስብም። የማያውቅ ሰው አለ ብዬ አላስብም የናዝራዊትን ታሪክ። እና እሷ እንግዲህ ያልሆነችው ነገር የለም። እሷ ባላደረገችው ነገር ሳምንት አርብ እስከሚመጣ ነበር ቀን ሲጠበቅላት የነበረው። ማክሰኞ ቀን ገብታ አርብ ነበር ሲጠበቅላት የነበረው ማለት ነው፣ ቀን ሲቆጠርላት የነበረው። ልጅቱ ግን ምንም አላደረገችም። ሰውየው ግብረ ሰዶም ነበረ። ወንድ ነው የት ሀገር ዜጋ ተብሎ ወንድ ነው እንደዚህ ያደረገው። ለጓደኛዋ እንግዲህ አያቴ ነበረች። ለአያቴ ደውዬ ለጓደኛዬ አያቴን በቃ አደራ እኔ እንግዲህ ደውዬ ልሰናበታት አልችልም፣ እኔ እኮ እንዳርብ በቃ ልሰዋ ነው፣ እንደዚህ ህይወቴ ላጣ ነው ብላ ስትላት ኖ እንደዚህማ አትሆኝም፣ እኔ ናዝሬት ቅዱስ ገብርኤል ቤተክርስቲያን ቆሜ ጧፍ እያበራሁ ነው፣ ህይወት ይቀየራል፣ በጭራሽ ተስፋ እንዳትቆርጭ እያለችኝ ስልኩ ተቋረጠን ያለችው። ግን በመጨረሻዋ ሰዓትና በመጨረሻዋ ደቂቃ ሰውየው ራሱን ይዞ መጣ። እንግዲህ የፈጣሪ ተአምር ማለት ነው። እሷ ላይ እንዳላደረገችው ያደረገውና ህይወቱን የነጠቀው ሰውዬ መጥቶ የሷ ህይወት ተረፈና ምልላችሁ ነው። ብዙ ልጆች አሉ ህይወታቸውን ያጡ ባልተረጋገጠ መንገድ። ይቺ ልጅ አድርጋለሁ እንኳን ብላ ፈጣሪ ግን ጠብቋታልና እግዚአብሔር ሁሉንም እህት ወንድሞቻችንን ህይወት አሁን በእስር ቤት ያሉትን ህይወታቸውን ይቀይርላችሁ። ሁላችሁም ጸሎት አድርጉላችሁ። ላለሁ በድጋሚ እስከምንገናኝ ሰላማችሁ ይብዛልን። ቻው።